የጤና ባለሙያዎችን ስትቀጥሩ የሰው ኃይል ባለሙያዎች ማወቅ ያለባችሁ ዋና ዋና ጉዳዮች አሉ። በግል የጤና ተቋማትም ውስጥ ይሁን በመንግስት የጤና ተቋማት ውስጥም ይሁን በማናቸውም የጤና ተቋማት ውስጥ የሚቀጠሩት የጤና ባለሙያዎች ሊያሟሉ የሚገባቸው መሰረታዊ የሆኑ ነገሮች አሉ። ይህንን መሰረታዊ የሆኑ ነገሮቻቸውን የሰው ኃይል ባለሙያዎች ጠንቅቃችሁ ሳታውቁ ቅጥር እየፈጸማችሁ ከሆነ ተጠያቂነት ያመጣባችኋል። አሁን የምነግራችሁን ነገር የምታውቁም ከሆነ እናውቃለን፣ ማታውቁም ከሆነ ደግሞ በመጨረሻ ላይ በዋቢነት የምነግራችሁን ማቴሪያሎችም እነሱን አይታችሁ እንድታነቡ እጋብዛችኋለሁ። እና የጤና ባለሙያ ከመቅጠራችሁ በፊት ምንድነው ማረጋገጥ ያለባችሁ የሚለውን ነገር እነግራችኋለሁ። ፕላስ ደግሞ የስራ ሙያ ፍቃዳችሁን ለማሳገድና እንዲሰረዝባችሁ ምክንያት የሚሆኑባችሁን ጉዳዮች ደግሞ ለጤና ባለሙያዎችም ደግሞ እነግራችኋለሁ። እንደሚታወቀው የጤና ባለሙያዎች ወደ ዋናው ነገሬ ከመግባቴ በፊት የጤና ባለሙያዎች የሚቀጡበት ራሱን የቻለ የዲሲፕሊን ግድፈቶች አሉ። ከነዛ ውስጥ አንዱ የሙያ ፍቃዳቸውን ማገድ ነው። ሌላው ደግሞ የሙያ ፍቃዳቸውን መሰረዝ ነው እና ከሁለት ጊዜ በላይ ከሙያ ተግባራቸው ጋር በተያያዘ ሁኔታ በሰሩት ጥፋት የጽሁፍ ማስጠንቀቂያ ለሁለት ጊዜ ያልተሰጥቷቸው ማስተካከል ካልቻሉ እስከ 3 ወር ድረስ ወይም ከ3 ወር ያልበለጠ ጊዜ የሙያ ፍቃዳቸው ይታገድባቸዋል። እንደገና በሙያው ለማገልገል ብቃት የጎደለው መሆኑ አግባብ ባለው አካል ሲረጋገጥ ወይም ሲወሰን ውሳኔው የእገዳ ጊዜውን የሚያካትት መሆን አለበት። ማለት ለዚህን ያህል ጊዜ ይታገድ ተብሎ መወሰን አለበት። ሌላ ደግሞ ባለሙያው በአእምሮ ህመም ምክንያት ሙያውን በሚገባ መወጣት ካልቻለ የጤና ሁኔታው እስኪሻሻል በሐኪም እስኪረጋገጥ ድረስ ደህና ነው ተብሎ ሐኪም እስኪያረጋግጥ ድረስ የሙያ ፍቃዱም ይታገዳል። ሆን ብሎ የሙያ ስነ ምግባርን በሚቃረን ሁኔታ ከተሰጠው የሙያ ስራ ወሰን ወይም የጤና ተቋም ደረጃ በላይ ሲሰራ የተገኘ እንደሆነ ከ1 ዓመት እስከ 2 ዓመት የሙያ ፍቃዱ ይታገዳል። እንደገና የራሱን የጤና ተቋም ከፍቶ የሙያ ፍቃዱ የታገደበት ወይም የተሰረዘበትን ወይም የሙያ ፍቃድ ጨርሶ የሌላውን የጤና ባለሙያ ሲያሰራ ከተገኘ ከ3 እስከ 6 ወር ፍቃዱ ይታገድበታል እና የባለሙያነቱም በታገደበት ወቅት አንድ የጤና ባለሙያንም ሲያሰራ የተገኘ የጤና ተቋም እንደዚሁ ለ1 ዓመት ያህል ፍቃዱ ይታገድበታል ማለት ነው፣ የሙያ ፍቃዱ። ኤኒዌይስ ምን ልላችሁ ፈልጌ ነው የሰው ኃይል አስተዳደር ባለሙያዎች ምን አይነት የጤና ባለሙያ ነው መቅጠር የሚፈቀድላችሁ? ሳታውቁ የቀጠራችሁትም ካለ ቼክ እንድታደርጉ ነው። በዚሁ መሀል ደግሞ የምነግራችሁ የጤና ባለሙያዎች የብቃት ምዘና ፈተና ስትፈተኑ ዝቅተኛ 180 ጥያቄ፣ ከፍተኛ 200 ጥያቄ፣ ከ180 እስከ 200 ጥያቄ እንደምትፈተኑ እንድታውቁ ነው የምነግራችሁ። ይህ በመመሪያ ላይ የተቀመጠ ነው ማለት ነው። ወደ ዋና ጉዳይ እንግባ። እንግዲህ አንድ የጤና ባለሙያ ከመቅጠራችሁ በፊት የጤና ባለሙያው የሙያ ፍቃዱን ካወጣ በኋላ ሳይሰራበት የቆየበት ጊዜ አለ ወይ የሚለውን ነገር ክሮስ ቼክ ማድረግ አለባችሁ። አንድ የጤና ባለሙያ የሙያ ፍቃዱን ካወጣ በኋላ ስራ ሳይሰራ የተወሰነ ጊዜ ቆይቶ ከዚህ በፊት የነበረውን ስራ ከማቆሙ በፊት የነበረውን ኤክስፒሪየንስ ተጠቅሞ ወደ ቅጥር ሲመጣ ቀጥታ የነበረውን የቀደመውን ኤክስፒሪየንስ ደምራችሁለት የምትቀጥሩት ከሆነ እየተሳሳታችሁ ነው ማለት ነው። እንደዛ ማድረግ የለባችሁም። የነሱ የአቀጣጠር ስርዓት ለየት ይላል እና ምንድነው መሰላችሁ የነሱ የአቀጣጠር ስርዓት ማንኛውም የጤና ባለሙያ ያው በየ3 ዓመቱ የሙያ ፍቃዱን ማደስ እንዳለበት ታውቃላችሁ። የማደሻ ጊዜው ሲቃረብ 1 ወር ቀደም ብሎ ነው ጥያቄው ማቅረብ ያለበት እና እነዚህን 3 ዓመታት ስራ ላይ ስለመቆየቱ
ከአሰሪው ማስረጃ ማቅረብ ይኖርበታል። ፍቃዱን ካወጣ በኋላ 3ቱን ዓመት ሲሰራ መቆየቱን ከአሰሪው ማስረጃ አቅርቦ ይህን የጊዜ ገደብ ከተረጋገጠለት በኋላ መስራቱ ከተረጋገጠለት በኋላ ፍቃዱ ይታደስለታል። ግን እናንተ ጋር ለቅጥር ሲመጣ ማለት ነው ለቅጥር ሲመጣ ፍቃድ ካወጣ በኋላ በማለ ስራ ሳይሰራ ምናልባት ስራ ሳያገኝም ሊሆን ይችላል። እንደ አጋጣሚ ስራ አጥቶም ሊሆን ይችላል። ስራ ሳይሰራ የተወሰነ መቆይቶ እናንተ ጋር ሊመጣ ይችላል። እንዲህ በሚሆንበት ጊዜ ምንድነው ማድረግ ያለባችሁ? ኤክስፒሪየንሱ የሚያቀርብላችሁን የስራ ልምድ በመሃል ላይ ያልተሰራበት የክፍተት ጋፕ ካለው እሱን ቼክ ማድረግ አለባችሁ። ምክንያቱም የኢፌድሪ የጤና ሚኒስቴር የጤና ባለሙያዎችና ምዝገባ የሙያ ስራ ፍቃድ አሰጣጥ አስተዳደር ቁጥጥር መመሪያው የሚያስገድደው ነገር አለ። ከተመረቀ በኋላ ምንም ያልሰራ አንድ የጤና ባለሙያ ከ2 እስከ 3 ዓመት በሙያው የተለየ ሳይሰራ ለቅጥር ከመጣ ቢያንስ ለ6 ወራት በበሳል ባለሙያ በክትትል ውስጥ ሰርቶ ይሄ እየተከታተለ ያሰራው ባለሙያ ያለበት ተቋም የድጋፍ ደብዳቤ ጽፎለት ያወጣው የብቃት ምዘና ከዛ በኋላ የብቃት ምዘና ፈተና የሚወስድ ከሆነ የብቃት ምዘናውን ፈተና ተፈትኖ የፍቃዱን አድሶ ይዞ መቅረቡም ማረጋገጥ አለባችሁ። በመሃል ካልሰራ እንደገና ከተመረቀ በኋላ ከ3 እስከ 5 ዓመት ከሙያው የተለየ ከሆነ ለ1 ዓመት ያህል በሲኒየር በሆነ የጤና ባለሙያ ክትትል እየተደረገለት ኢንተርንሺፕ አገልግሎት ሰጥቶ መስራቱን ከዛ በኋላ ፍቃዱን ማሳደሱን ቼክ ማድረግ አለባችሁ። በመሃል ላይ የተቆራረጠ የስራ ልምድ ይዞ የሚመጣ የጤና ባለሙያ ዝም ብሎ አይቀጠርም። እንደገና እስከ 5 ዓመት አገልግሎ ከዛ በኋላ ከ2 እስከ 3 ዓመት ከስራው የራቀ ከሆነ እንደገና ወደ ስራ መመለስ ከፈለገ ለ6 ወር ያህል በሲኒየር ባለሙያ ክትትል የተደረገለት የኢንተርንሺፕ አገልግሎት ሰጥቶ ከዛ በኋላ ይህም ተረጋግጦለት ፍቃዱን ካደሰ በኋላ ነው የምትቀጥሩት። እንደገና ከ5 እስከ 10 ዓመት አገልግሎት ሰጥቶ ከ3 እስከ 4 ዓመት ላቋረጠ 6 ወር ከ10 እስከ 20 ዓመት አገልግሎት ኖሮት ከዛ በኋላ ለ4 እስከ 5 ዓመት የሚደርስ ጊዜ አገልግሎት አቋርጦ ከሆነ 6 ወር እንደገና ኢንተርንሺፕ መስጠት አለበት። ከዛ ከ20 ዓመት በላይ አገልግሎ ከ5 እስከ 10 ዓመት በመሃል ቢያቋርጥ 1 ዓመት እንደገና በሲኒየር ባለሙያ እንደገና ክትትል እየተደረገለት አገልግሎት መስጠት አለበት። ከዛ በኋላ ፍቃዱን ማደስ አለበት። እንደገና ከ20 ዓመት በላይ አገልግሎ ከ10 ዓመት በላይ በጤና ሙያ መሰማራት የለበትም። ከ20 ዓመት በላይ ያገለገለ እንዲሁም ከተመረቀ በኋላ ከ10 ዓመት በላይ ምንም ነገር ሳይሰራ የቆየ የጤና ባለሙያ ወደ ጤና ሙያ ተመልሶ መሰማራት አይችልም። እና የጤና ባለሙያዎች የስራ ልምዳቸውን ሲያቀርቡላችሁ በመሃል ላይ ያልተሰራ ጊዜ ካለ ማለት ነው የተቆራረጠ ጊዜ ካለ ይሄንን ግዴታ ቼክ ማድረግ አለባችሁ። ያልተሰራበትን ጊዜ እንደገና ተመልሰው በሲኒየር ባለሙያዎች ክትትል እየተደረገላቸው የክትትል ጊዜያቸውን ከጨረሱ በኋላ የብቃት ምዘና ፈተና የሚያስፈልጋቸው ሙያዎች ከሆኑ እንደገና የብቃት ምዘናውን ተፈትነው ካለፉ በኋላ የድጋፍ ደብዳቤ ክትትል ያደረገላቸው ባለሙያ ያለበት ተቋም የድጋፍ ደብዳቤ ተጽፎላቸው የሙያ ፍቃዳቸውን አድሰው ከዛ በኋላ ነው መቀጠር የሚችሉት ወይም ሙሉ ራሳቸውን ችለው መስራት የሚችሉት ማለት ነው። ለዋቢነት እንዲረዳችሁ የኢፌድሪ የጤና ሚኒስቴር የጤና ባለሙያዎች ምዝገባና የሙያ ስራ ፍቃድ አሰጣጥ አስተዳደር መመሪያ እሱን አንብቡት። እንደገና የጤና ባለሙያዎች የብቃት ምዘና አተገባበር መመሪያ 2017 ዓ.ም ይወጣል። እሱንም አንብቡት እና የቀጠራችኋቸው የጤና ባለሙያዎች በመሃል ስለማቋረጥ አለማቋረጣቸው ቼክ አድርጋችሁ ነው መቅጠር ያለባችሁ። ጠቅላላ ሐኪም የቆይታ ጊዜው 1 ዓመት ነው ክትትል የሚደረግለት። ስፔሻሊስትም 6 ወር ክትትል ይደረግለታል። እንደዛ አይነት ነገር አለና ክሮስ ቼክ አድርጉ ለማለት ፈልጌ ነው። ቪዲዮዎችን ሪፖስት እያደረጋችሁ አመሰግናለሁኝ።